ሰላም 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 ውድ የተወደዳችሁ የእኔ ቤተሰቦች ዩቱብ ምናምን ስንጀምር ዩቱብ እንላለን፣ ግን አሁን ቤተሰብ እንበል፣ እህቶቼ ምናምን እንበል እና ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ ሸጋ። አንዳንዴ ራቅ ሲል እንትኑ ወይ መጣ እንደው ይህን ነገር መቼ እንደማስተካክል ባላውቅም የእውነት መቼ እንደማስተካክል ባላውቅም ግን ያው ቻሉት እና የሆነ ነገር ሊሰራ ሲባል መጀመሪያ ቢስተካከል አይደል? መጀመሪያ አስተካክዬ ምናምን አሁን ምሳሌ ልብስ የምተኩስ ከሆነ ልብሶች ምናምን አስተካክዬ ቁጭ ብዬ መስራት ነው ያለብኝ ማለት ነው። እና ሰላም ሰላም ሆኑ በድጋሚ ሰላም ለእናንተ ይሁን። አመሰግናለሁ ወገኖቼ፣ በብዙ አብራችሁኝ ያላችሁ በብዙ በትንሽ አይደለም፣ በብዙ ከልብ 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 አድርጌ አመሰግናለሁ። መጀመሪያ ማለት ነው መጀመሪያ ምስጋና ይቀድማል። ምክንያቱም ሰብስክራይባችን ተመስገን ነው የሚያስብል። እውነት ተመስገን። በዚህ በማይመች ነገር ላይ ታውቃላችሁ። እርግጥ እኔ አሁን በዚህ ጊዜ ስላለ ብዬ ሙቀቱ በቀላል አይደለም እና በዚህ በሙቀትም እየሰራው ነው፣ ግን ተመስገን አላፈርኩም። ቢያንስ በቀን 13 14 ሰብስክራይብ እናገኛለን። ቀላል አይደለም። ምክንያቱም እኛ ሁለት ስራ አይደል የምንሰራ፣ የመዳመን ቤት እናሯሩጣለን፣ እንደገና ደግሞ ባገኘናት ጊዜ ደግሞ ዩቱባችንን እየሰራን ነው ማለት ነው። ስለዚህ ተመስገን ነው የሚያስብለው። ተመስገን ነው የሚያስብለው ወገኖቼ። እና እጅግ አድርጌ ነው የማመሰግነው። መጀመሪያ ጊዜ እጅግ አድርጌ አመሰግናለሁ። እና የጀመርነው ርዕስ አለን። ርዕሳችን ደግሞ ምንድን ነው? ጠፍቶ መስራት ማለት ምን ማለት ነው? ጠፍቶ መስራት ማለት ምን ማለት ነው? ብዙዎቹ ጠፍቶ መስራትን ከሽርሙጥና ጋር ስለሚያያይዙት ማለት ነው። ማለት ጠፍታ ምሰራ ሴት ከእንደዚህ አይነት ነገር ጋር ያያይዙታል። አንዳንድ ልጆችም ለፋሚሊዎቻቸው መናገር ይከብዳቸዋል። እኔም ስለማይ ማለት ነው ልጆቹን እና ጠፍተን ምንሰራ ልጆች ምንሰራ ነው ስራ ምንድን ነው? ቤት ውስጥ ያሉትስ ምንድን ነው የሚሰሩ? ማለት ቤት ውስጥ ሆኖ እንደፈለጉ የሚሆኑ የሉም ወይ? በየ15 ቀኑ ፍቃድ የሚወጡ በየ15 ቀኑ እንደፈለጉ የሚያደርጉ፣ ይሄ የብልግና ነገር ከአይምሮ ጋር የተያያዘ አይደለም ወይ በሚል ነው የምናወራ ለተወሰነ ጊዜ ማለት ነው። እና መቀየር አልፈልግም ርዕሱ። ጠፍቶ መስራት ማለት ምን ማለት ነው? ጠፍታችሁ የምትሰሩት በተለያየ ሀገር ላይ ያላችሁ ጠፍተው የሚሰሩ ልጆችን ያውቃሉ። በጣም ጥብቅ ልጆች፣ ጎበዞች፣ ከሌላ ነገር ጋር ማይገናኙ ስራና ስራቸው ብቻ ጠፍተው እየሰሩ 10 ዓመት እንኳን አንድ ቤት የሚቀመጡ አሉ አይደል? ብልግና ቢኖር ይወጣሉ፣ ፍቃድ እንኳን ያወጡ አሉ። እና ጠፍቶ መስራት ማለት ምን ማለት ነው ብዬ ባለፈው ኮመንት አስቀምጡ ብዬ ነበር። አንድ ሰው እንኳን ያስቀመጠ የለም ኮመንት። በራሱ ጊዜ ይመጣል ማለት ነው። ኮመንቱም ትችቱም ሆነ ሌላ ነገሩ በራሱ ጊዜ ይመጣል። እሱ ችግር የለውም፣ ጊዜ ያለው ቀን አለው። እና ባለፈው እንደዛ ብዬ ነበር። እናንተ ጠፍቶ መስራት ማለት ምን ማለት ነው? በኮመንት አስቀምጦ እስኪ ብያችሁ ነበር። ማንም ያስቀምጠ ሰው አልነበረም። እና እሱ ነው አሁንም የምለው። ምን እንደው ታውቃላችሁ ቤተሰቦች፣ ጠፍቶ መስራት ማለት ምን ማለት ነው? ለአንተ፣ ለአንቺ፣ ለአንተ አንዳንዴ ላይፍ ስሰራ ጠይቃለሁ ሰዎቹን ማለት ነው። ማለት ወንዶቹን ኢጃዛ ስትወጣ ሌላ ነገር ማድረጉ አይቀርም እንዴ? ቤት ውስጥ ያለችው ፍቃድ የመውጣት መብት አላት እኮ። አሁን ሲጀመር እኮ የሚመጡ ልጆች እኮ መብታቸው ነው በወር አንዴ መውጣት። ጎበዞች ከሆኑ ኮስተር ብለው ከጠየቁ አላቸው ማለት በሚፈራረሙበት ውል ላይ አላቸው የአንድ ወር ፍቃድ አላቸው። ግን ብዙዎቻችን በቃ ከሆነ ነገር ጋር ስለምናያይዘው ሁሉን ተይዘናል፣ በቃ እንወጣ እንጂ መብት አላቸው፣ ፍቃድ አላቸው። እና እሱ ነው ከኛ ጋር ብቻ ጠፍቶ ከሚሰሩት ጋር ብቻ ለምን እያያዛል እንዲህ አይነት ነገር? አንዳንዶች ስለሚሰቀቃሉ፣ ሊያወሩ ፈልገው ለሚሰቀቃሉ። መሰቀቅ የለባቸውም።
ቤተሰብ ጠፍቶ መስራት ማለት በጣም ስቃይ ነው። ስቃዩ ቀላል እንዳይመስላችሁ። የአንድ ቤት መዳም እንትኑ ሙቀት የአንድ ቤት ሁሌ በየጊዜው የሚገርፋችሁ የተለያየ መዳም ነው። ሁሌ በየጊዜው አዲስ ፊት ታያላችሁ። ቤት መቀያየራችሁ ግድ ስለሆነ ማለት ነው። አዲስ ፊት ታያላችሁ። እሱን ራሱ መቋቋም ቀላል አይደለም። ያን ፊት መቋቋም ቀላል አይደለም። ቀላል አይደለም። ቀላል አይደለም ፋሚሊዎች። እሱን መቻል ቀላል አይደለም። የእውነት ቀላል አይደለም ነው የምላችሁ። በጣም ነው የሚከብድ። ሁሌ አዲስ ፊት ማየት፣ ሁሌ አዲስ መዳም ማየት፣ ሁሌ አዲስ ምናምን ማየት፣ ሁሌ አዲስ ልጆች ማየት። ያኛውን 6 ወር ተላምዳችሁ ከዛ ደግሞ 6 ወር ደግሞ ሌላ ቤት ነው የምታዩ። 6 ወር ራሱ ከሰራችሁ ነው። 6 ወር የማይሰሩ ልጆች አሉ። በጣም እውቀት አለ እና 6 ወር የማይቆዩ ልጆች አሉ። በየወር የሚቀይሩ አሉ። በወር 2 3 የሚቀይሩ ልጆች አሉ። ቤት ታውቃላችሁ። እና ጠፍቶ መስራት ማለት ይሄ መንከራተት ነው። ከአንድ ቤት ወደ አንድ ቤት፣ ከአንድ ቤት ወደ አንድ ቤት፣ ከአንድ ቤት ወደ አንድ ቤት። ታውቃላችሁ በጣም ከባድ ከምላችሁ በላይ ጠፍቶ መስራት። ሰው እንደሚያስበው ብልግና አይደለም፣ ሽርሙጥና አይደለም። የእውነት ከባድ ነው። ሁሌ አዳዲስ ቤት ማየት ቀላል አይደለም። የሆነ ቦታ ተረጋግታችሁ እፎይ በቃ እዚህ ቤትማ በቃ እንዲህ እሰራለሁ ብላችሁ የምትቀመጡበት አይደለም። ልባችሁ ነቃ ብሎ ነው የሚኖር። ጠፍታችሁ ስትሰሩ በቃ ነቃ ቆስተር ብላችሁ ቆስጠን ብላችሁ። ወታደሮች ታውቃላችሁ፣ ሁሌም ትጥቃቸው አይፈታም ማለት ቢተኙ እንኳን አንድ ሰው እየጠበቀ አንድ ሰው ነው የሚተኛ አይደል? የሆነ ነገር ከሆነ ሁሉም እንዲነሱ ማለት ነው፣ እንዲቀሰቀሱ እና ጠፍቶ መስራት ማለት እንደዛ ነው። እኔ የትኛውን ቦታ ሂጅ ዝርፍጥ ብዬ አልቀመጥም። የእውነት ዝርፍጥ ብዬ በቃ ዝርፍጥ በቃ ይኸኛውማ በቃ ብዙ ጊዜ ይሰራበታለሁ ምናምን ብዬ አይደለም የምቀመጥ። ቆርጠጥ ብዬ ነው የምቀመጥ። ሄለ ናም ያላ አነ እጅ እና ጠፍቶ መስራት ማለት እሱ ነው። ጠፍቶ መስራት ማለት እሱ ነው። ቆርጠጥ ብላችሁ የምትቀመጡበት፣ ዝርፍጥ የምትሉበት፣ ዝርፍጥ የምትሉበት አይደለም። ዝርፍጥ አይባልም። ጠፍቶ እየተሰራ ቆንጠጥ ብላችሁ የምትቀመጡ እስኪ